እኔ ዛሬ እውነት በጣም ደክሞኛል። እኔም ከስራ ነው የምወጣው። በህዝቤ ላይ በኢትዮጵያ ላይ በተለይ በአማራ ህዝብ ላይ የተደቀነው ጦርነት፣ እያለቀ ያለ ህዝብ፣ እየተደፈሩ ያሉ እህቶቼ፣ እያለቀ ያለ ወጣት፣ ወደ ትምህርት ቤት ያልሄዱ ሕፃናት፣ ወደ ተለያየ ትምህርት ቤት ያልተጓዙ ወጣቶች፣ በመሳሪያ የሚገደሉ ስርዓት አልበኝነት የተስፋፋበት አካባቢና ስርዓት አልበኝነት መንግስት ሰራሽ ተብሎ የተቀመጠው ይሄ መንግስት ተብሎ የተቀመጠው ጄኖሳይደር ቡድን የሰራው ስርዓት አልበኝነት የአማራን ህዝብ እያስከፈለው ያለው ዋጋ በሙሉ እረዳለሁ፣ አውቃለሁ። እዛ ባልሆንም እዚህ ሆኜ እታመማለሁ። የሚደረገው የሚሆነውን ጠንቅቄ ያለው እመለከታለሁ። በህዝቤ ላይ የሚደርሰውን መከራ እኔ አውቃለሁ፣ አያለሁ። በቃ በህዝብ ላይ የሚሸቅጡ ጥቃቅን ይሄ ንፍጣምን ያላቸው ንፍጣቸውን የማይጠርቁ እውቀት የሌላቸው ተራማጅ ያለ ሐሳብ የሌላቸው መንደርተኛ፣ ጎጠኛ፣ ወንበዴ፣ ዘራፊ፣ አጭበርባሪ፣ ኃጢአተኛ አላልኩም። ሁላችንም ኃጢአተኞች ነን። እያወራ ያለሁት ግን በአደባባይ በህዝብ የሚሸቅጡና የሚነግዱ ወሮ በሎችን ነው። የሃይማኖት አባት በለው የምን ተቋም በለው የምን ተቋም በለው የምን ተቋም በኢትዮጵያ ህዝብ ላይ በተለይ በአማራ ህዝብ ላይ እየተሸቀጠበት እየተነገደበት ነው። ይሄኔ ምስክር ነኝ። እኔ አውቃለሁ፣ አይቻለሁ፣ ብዙ ጊዜም ተናግሬያለሁ። ሁለት ሰዎችን ግን አሁን ባለው የሚከፍሉ ዋጋ ብዙ አሉ። ዋጋ ከፍሎ ያለፉ አሉ። በጣም በርከት ያሉ ከሌ ብለን አንስተን የማንጠግባቸው ውድ ህይወታቸውን የሰጡን እነ ጀነራል አሳምነው ጽጌ፣ እነ ዶክተር አምባቸው፣ እነ ተስፋዬ በርከት ያሉት እነ ሳሙኤል አወቀ፣ እሸቴ ሞገስ እና የታገስ እሸቴ በጣም በርከት ያሉ ዋጋ ከፍለው አርፈዋል። በቃ አልፈዋል። አሁንም እውነት ያለው የአማራ ትግል ነው። እኔ ኢትዮጵያን ሀገሬን እወዳለሁ። ኦሮሞን አልጠላም፣ ትግሬን አልጠላም፣ ቤንሻንጉል፣ ጋምቤላን፣ አፋርን አልጠላም። ስሪቴ አይደለማ፣ አልተሰራሁም። ከዛ እኔ የተሰራሁት ሰው እንደወድና እውነተኛ ሆኜ እንድኖር ነው። አማራ ማለት ደግሞ የሚገነዘብ አስታውሎ የሚራመድ ግፍና ኃጢአትን ለይቶ የሚያቅ ወንጀል ምንድን ነው ፈሪሃ እግዚአብሔር ያለበት ህዝብ ነው። የደሙንና የላቡን የሚበላ ህዝብ ነው አማራ ማለትና እኔ ያ ነው ስሪቴ። አማራ ስሪቱ ያ ነው። ጥቂት አማርኛ የሚያወሩ ስግብግብና በአማርኛ በሚያወሩ ብቻ በህዝብ ላይ የሚሸቅጡና የሚነግዱ ወሮ በሎች የሉም እያልኩ አይደለም። ስርዓት አልበኛ ሴቶችም የለም እያልኩ አይደለም። ስርዓት አልበኛ ወንዶች የሉም እያልኩ አይደለም። የምቃወመው አማራ ሆኖ ሌባ፣ አጭበርባሪ፣ ገዳይ የወንድሞቹን ደም የሚሸቅጥ የሚነግድ ወንበዴ ከሆነ እቃወማለሁ። አማራነቱንም አልቀበልም። ወንበዴ ነው፣ ለህግ መቅረብ አለበት። ትግሬ ሆኖ የትግራይ ህዝብ ተወካይ ነኝ እያለ ሲጨፈጭፍ ሲገድል እየገደለ ይሄ የሚያተረማምስ በሰዎች ደም የሚነግድ ይሄ በሰዎች ደም እያተራመሰ የፈለገ ቢሆን የትግራይን ህዝብ ሳይሆን ያንን ግለሰቡ ጥሏለሁ ከነባህሪው። ኦሮሞ ሆኖ ከገዳይ ጋር የሚተባበር የሚጨፈጭፍ የሚገድል የሚያሳድ ይሄ በንጹሐን ገንዘብ የሚሸቅጥና የሚነግድ ካገኘው እኔ እቃወማለሁ። ሰውነቴ ይጠየፈዋል። ደቡብም፣ ጉራጌም፣ ቤንሻንጉልም፣ አፋርም፣ ወላይታም፣ ከምባታም፣ ሀዲያም በሁሉም አቅጣጫ ከወንጀለኛ ጋር የምቆምበት አቋም የለብኝም። ሰርቶ መብላት ምን ያህል እንደሚጣፍጥ እኔ ምስክር ነኝ። እኔ አውቃለሁ። ሰርቶ መብላትን የመሰለ ነገር የለም። ቀና ብለህ እንድትሄድ ያደርግሃል። እኔ ዛሬ አንድ ጀግና መገናኛ ላይ እንዳንረሳው ነው። አንድ ጀግና መገናኛ ላይ ያደረገውን ነገር ተመልክቻለሁ። ልብ ያኮራል። መላው የአዲስ አበባ ህዝብ እያጉረመረመ ዝም ብሎ ባለበት ሰዓት አደባባይ ወጥቶ ገዳይነህ አብይ አህመድ፣ ጨፍጫፊነህ አብይ አህመድ፣ አንተ ለኢትዮጵያ ህዝብ አትመጥንም ብሎ በአደባባይ ተናግሯል። ሁለተኛ በሀገር ውስጥ በውጭ ጉዳይ ሚኒስትርነት በአማራ ክልል ፕሬዝዳንትነት ሲያገለግል የነበሩት እኔ ስናገርም ስልክ እንጨት ተሸካሚ ምናምን እያልኩ ስናገር ነበር። አፌን ስከፍት ነበረ። ባለኝ የፖለቲካ አመለካከትና በሚደርሰኝ መረጃ ባለው ነገር ያንም ብያለሁ። የሰው ልጅ ጊዜና ሰዓት የሚያጸዳው ነገር ሊኖር ይችላል። እኔ አሁን ተጸጽቻለሁ። እኔ ሴንስ ምንም ስራ ክቡር ነው። ገንዘብ እስካገኘህበት ስራ ዋናው በህዝብ ላይ ሸቅጠሃል፣ ነግደሃል የሚለውን ነገር መመልከት ነበረብኝ የሚል አቋም አለኝ። ኤኒዌይስ ጊዜ የሚያጠራው ብዙ ነገር ይኖራል። እሱ በጊዜ እናየዋለን።
ዛሬ ግን አማራነትን ከፍ አድርጎ ያሳየኝ አማራነቴን እንደው ልቤን እንዲኮራ ያደረገው በአማራ እንደ አማራ አለ ማለት ነው። በቃ ይሄ ህዝብ አለ እንዴ በቃ ደስ እንዲለኝ እኔ ይሄንን የዶክተር ገዱ አንዳርጋቸውን ቪዲዮና የስራ ቦታ ላይ ሲንቀሳቀስ ያለውን ሰውነቴን ውርር አረገኝ። በቃ ጊዜና ሰዓት ውስጥ ጊዜ ሰጥቼ እናገራለሁ ብዬ ዝም አልኩና ረጅም ጊዜ አስቤ ነው አሁን የምናገረው። ስሜታዊም ሆኜ እንዳልሆን አንደበቴ መጥፎ እንዳያወጣ ብዬ ማለት ነው። በዛ በነበራቸው በስልጣን ውስጥ የሚደረጉ ሙስናዎች፣ የሚጭበረበሩ ነገሮች በጣም ብዙ ነገሮች አሉ። የአማራ ህዝብ ትግልና የአማራ ህዝብን ጥያቄ በፓርላማ ያነሳውን አዳምጫለሁ። ለጎንደር ላይ 600,000 በላይ መሳሪያ ለነጻነት ታገል ብሎ እንደሰጠም መረጃዎች አሉኝ። ለአማራ ገበሬ ገዱ አንዳርጋቸው የሰራቸው ማለት ነው። አሁን ይሄ ቪዲዮ ስላየው ሞቅ አድርጌ ላወራለት ፈልጌ አይደለም፣ እውነት ማውራት ስላለብኝ ነው። ልቤን አኩርተኸዋል ገዱ አንዳርጋቸው። እኔ በቃ ልክ እንደ ጓደኛ ነው። ልቤን አኩርተኸዋል። እውነተኛ ታላቅ ሰው ነህ፣ አባት ነህ። ኃጢአትህን ማጠቢያውንልህ። በፖለቲካ ውስጥ የግሩፕ ውሳኔ ነው፣ የግለሰብ ውሳኔ የለም። በሄድክባቸው ልታረጋቸው ያሰብካቸው ያኔ እኛ ተሳስተን የነበረው ዛሬ እንድናርም አድርገህናል። እውነት ለመናገር አማራነት በልቤ እንዲንቦገቦግ፣ ኢትዮጵያዊነት፣ አስተዋይነት፣ የሰውን ሀቅ ያለመብላት፣ ያለመዝረፍ፣ በህዝቦች አገልጋይነት ለሀገራችን ያለን ፍቅር እንደ አማራነት በአደባባይ አወጥተህ ቦግ አድርገህ ስላበራኸው ደስ ብሎኛል። ክበርልኝ። እግዚአብሔር ባለህበት ይጠብቅህ። ኢትዮጵያ ለዘላለም ትኖር።